ላለፉት 2 ዓመታት በጋዛ የተቀሳቀሰው ጦርነት በተኩስ አቁም ስምምነት ለጊዜውም ቢሆን መቆሙ ወይንም ጋብ ማለቱ የተገለጸው በዚሁ አሳለፍነው ሳምንት ነበር። ስምምነቱን ተከትሎ እስራኤልና ሐማስ ታጋቾችና እስረኞችን የተቀያየሩ ሲሆን ይህም ለብዙ ቤተሰቦች ደስታን ያጫረ ጉዳይም ነው። ይህ የተኩስ አቁም ስምምነት ከተደረሰ በኋላ እስራኤልና ሐማስ አንዱ ሌላኛውን የተኩስ አቁም ስምምነቱን በመጣስ ሲካሰሱም ተደምጠዋል። ተከታዩ የዓለም በሳምንቱ ጥንቅራችንም በዚህ ጉዳይ ላይ የሚያጠነጥን ነው የሚሆነው። ዜና ትንታኔው የዘነበ ኃይሉ ነው። ባሳለፍነው ሳምንት በእስራኤልና በሐማስ መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ ሐማስ በህይወት ያሉ ሁሉንም የእስራኤል ታጋቾች ሲለቅ እስራኤል 2000 የሚደርሱ የፍልስጤም እስረኞችን ፈታለች። ይህም በእስራኤል ከ2 ዓመታት በኋላ ቤተሰቦቻቸውን ላገኙ እስራኤላውያን ትልቅ ደስታን ያጫረ ሲሆን በፍልስጤማውያን ዘንድም ተመሳሳይ ትዕይንት ነበር የተመለከትነው። በሌላ በኩል እስራኤል ከፈታቻቸው እስረኞች መካከል ከፊል ወይም ሲብስ ሙሉ ቤተሰቦቻቸውን በጦርነት ያጡ ፍልስጤማውያን በሐዘንና ሰቆቃ ሲያነቡም ታይተዋል። ይህ በእንዲህ እንዳለ እስራኤል 154 የሚደርሱ ፍልስጤማውያን እስረኞችን ደግሞ ወደ ጋዛ ሳይሆን ወደ ግብጽ ማባረሯ ተሰምቷል። ከዚህ በተጨማሪ እስራኤል በዚህ በመጀመሪያው ምዕራፍ የተኩስ አቁም ስምምነት መሰረት 360 ፍልስጤማውያንን አስክሬን ለመመለስ በገባችው ስምምነት መሰረት እስካሁን 90 የሚደርሱ አስክሬኖችን መመለሷን የተነገረው። በመጀመሪያው ዙር የተኩስ አቁም ስምምነት መሰረት እስራኤል ወታደሮቿን ከጋዛ በከፊል ማውጣቷን ተከትሎም ሰላማዊ ፍልስጤማውያን ነዋሪዎች በቅጽበት ነበር ወደ ፈራረሰችው ጋዛ መመለስ የጀመሩት። በስምምነቱ መሰረት እስራኤል በየዕለቱ 600 እርዳታ የጫኑ ከባድ መኪኖች ወደ ጋዛ እንዲገቡ ብትፈቅድም ሐማስ በተሰጠው የ72 ሰዓታት ውስጥ ሕይወታቸውን ያጡ እስራኤላውያንን አስክሬን መመለስ ባለመቻሉ በቴል አቪቭ ትልቅ ቁጣን ቀስቅሷል። ከ28ቱ ታጋቾች አስክሬን መካከል ከፊሉን ብቻ የመለሰው ሐማስ ተጨማሪ አስክሬን ፍለጋውን ለማከናወን በቂ ጊዜና መሳሪያዎች ያስፈልጉኛል የሚል ምላሽ ነበር ለእስራኤል የሰጠው። ይህን ተከትሎም የእስራኤል መከላከያ ሚኒስትር የሆኑት እስራኤል ካትስ ሐማስ የሟቾቹን አስክሬን በፍጥነት ካልመለሰ ጦራቸው ሐማስን እስከ ወዲያኛው ለማጥፋት በተጠንቀቅ ላይ እንደሚገኝ ገልጸዋል። የዚህ የተኩስ አቁም ስምምነት ዋና አሸማጋይ ፕሬዝዳንት ትራምፕ በበኩላቸው ሐማስ ቃሉን አክብሮ እየሰራ መሆኑን በመጠቆም ተጨማሪ ጊዜ የሚያስፈልገው ጉዳይ ገጥሞት እንጂ ስምምነቱን አልጣሰም የሚል ምላሽ ነበር ለወዳጃቸው እስራኤል የተናገሩት። ይህ በጣም ዘግናኝ ሂደት ነው። ሳወራ ሁሉ ይቀፈኛል። ነገር ግን እየቆፈሩ ነው ያሉት። አንዳንድ ቦታዎች ላይ ይቆፍሩና በጣም ብዙ አስክሬኖችን ያገኛሉ። ከዚያ ውስጥ ነው የሚለዩት። ይህ በጣም የማይታመን ነው። አንዳንዶቹ አስክሬኖች ረጅም ጊዜ ስለቆዩ ለመለየትም አዳጋች አድርጎታል። አንዳንዶቹ አስክሬኖች ደግሞ በፍርስራሾች ስር ነው ያሉት። ስለዚህ ፍርስራሾቹን ማጽዳት ይጠበቅባቸዋል። በዋሻዎች ውስጥ ያሉ አስክሬኖች አሉ። ታጋቾቹ በዚያ በዋሻ ውስጥ ሞተው በዚያው ከምድር በታች ጥልቀት ባለው ስፍራ የሚገኙ አስክሬኖችም አሉ። ይህ የትራምፕ ንግግር 2 ዓመታትን የፈጀውን አሰቃቂ ጋዛ ጦርነት ያስቆመው የሰላም ስምምነት እንዳይፈርስ ለጊዜውም ቢሆን ሲሚንቶ ሆኖ የሰላም ተስፋን ያጫረ ነበር። በሌላ በኩል እስራኤል በተኩስ አቁም ስምምነቱ 2ኛ ምዕራፍ መሰረት ሐማስ ትጥቁን እንዲፈታና ስልጣኑን እንዲያስረክብ ብትጠይቅም ሐማስ ግን ፍቃደኛ አለመሆኑን ዳግም መግለጹ ሌላ ስጋትን አጭሯል። እንደውም ሐማስ የተኩስ አቁም ስምምነቱ በተደረሰ በሰዓታት ውስጥ ነበር ስልጣኑን ዳግም በጋዛ ማጠናከር ያስችለኛል ያላቸውን እርምጃዎች መውሰድ የጀመረው። ታጣቂ ቡድኑ አሁን ሰሞኑን በአደባባይ ነዋሪዎች መግደልና ከተለያዩ የፍልስጤም ጎሳዎች ጋር ግጭት ውስጥ መግባቱ ደግሞ ጋዛ ወደ ሌላ የእርስ በርስ ጦርነት ውስጥ እንዳትገባ ስጋትን ያጫረ ነበር። ይህ የተኩስ አቁም ስምምነት ምርጫ እስኪካሄድ ጋዛን የሚያስተዳድር ገለልተኛ መንግስት ማዋቀር፣ ዓለም አቀፍ የተኩስ አቁም ስምምነት ተቆጣጣሪ ልዩ ኃይል ማዋቀርና ማሰማራትን ጨምሮ ፍልስጤምን እንደ ሀገር በሁለት እግሯ የሚያቆሙ ስራዎችን መስራትን ያካትታል ተብሏል። ለመሆኑ ይህ የተኩስ አቁም ስምምነት በዘላቂነት እንዳይጸናና ዳግም ግጭት እንዲቀሰቀስ ሊያደርጉ ይችላሉ ተብለው እየተጠቀሱ ያሉ ነጥቦች የትኞቹ ናቸው? እስራኤል ሐማስ ሕይወታቸው
የተጠለፈውን የታጋቾች አስክሬን ቶሎ ካልመለሰ በስምምነቱ መሰረት ጋዛን ከግብጽ በሚያዋስነው ራፋ መተላለፊያ በኩል የሚገባውን እርዳታ በቁጥር ለመገደብ እንደምትገደድ መናገሯ ቀዳሚው ስጋት ነው። የተመድ ከፍተኛ የአስቸኳይ እርዳታ አስተባባሪ ቶም ፍሊቸር 190 ሺህ ቶን እርዳታ በራፋ ድንበር ላይ እንደሚገኝ ጠቅሰው አሁን ላይ ወደ ጋዛ እየገባ ያለው እርዳታ ግን በጣም ትንሽ መሆኑን ጠቅሰዋል። የአውሮፓ ህብረት ይህን የራፋን ድንበር ለመቆጣጠር ሰራተኞቹን ማሰማራቱም የሚነገር ሲሆን በተወሰነ ደረጃ መሰረታዊ እርዳታ ወደ ጋዛ እየገባ መሆኑ ተመልክቷል። ሆኖም የእርዳታ አቅርቦት ገደቡ የተኩስ አቁሙ እንዳይጸና ዋነኛ ምክንያት ሊሆን ይችላል። የዚህ የተኩስ አቁም ስምምነት ስር እንዳይዝ ሊያደርግ ይችላል ተብሎ የሚጠቀሰው ሌላው ስጋት በጋዛ በሐማስና በአካባቢ ጎሳዎች መካከል የእርስ በርስ ጦርነት እንዳይቀሰቀስ የሚለው ጉዳይ ነው። በጋዛ ውስጥ ያሉ ሌሎች በርካታ የፍልስጤም አንጃዎች ለቀናት የዘለቀውን የሐማስ የጸጥታ ኃይሎች በአካባቢ ጎሳዎች ላይ የተነጣጠረ ጥቃት መደገፋቸው ይነገራል። የሐማስን እርምጃ ከሚደግፉ አንጃዎች መካከል አንዱ የሆነው የፍልስጤም ነጻ አውጪ ህዝባዊ ግንባር ኢላማ የተደረገባቸውን ጎሳዎች የወንጀል ማዕከል ናቸው ሲል ነበር ለሐማስ ጥቃት ድጋፉን የገለጸው። ሐማስ ከእስራኤል ጋር ተባብረዋል ባላቸውና ሰብአዊ እርዳታ ዘርፈዋል ባላቸው በርካታ ፍልስጤማውያን ላይ የአደባባይ ቅጣት ፈጽሟል። ይህን ዘግናኝ ጥቃት ተከትሎ የአሜሪካ የመካከለኛው ምስራቅ ኮማንድ ሐማስ ከዚህ ድርጊቱ እንዲታቀምና ትጥቅ እንዲፈታ ቢጠይቁም ፕሬዚዳንት ትራምፕ ደግሞ የዚህ ተቃራኒ ንግግር ነበር ያደረጉት። ሐማስ 2 ከባድ ወንበዴዎችን አስወግዷል። በጣም መጥፎ ወንበዴዎች፣ እነሱን አስወግዷቸዋል። የእነዚህን ወንበዴዎች ቡድን አባላትም ገድለዋል። ይሄ እኔን ብዙም አያሳስበኝም። እውነቱን ለመናገር እየሰሩ ያሉት ነገር ምንም አያስጨንቀኝም። እነዚህ ወንበዴዎች ናቸው። ትራምፕ አክለውም ሐማስ ይህን በጊዜያዊነት የጋዛን ሰላም የመጠበቅ ኃላፊነት እንደተወጣ ትጥቅ አልፈታም ካለ የምድርም የሰማይም እሳት እንደሚዘንብበት ነበር የገለጹት። And if they don't disarm, we will disarm them. And it'll happen quickly and perhaps violently. በዌስት ባንክ የፍልስጤም ፕሬዝዳንት የሆኑት መሐሙድ አባስ ይህን የሐማስ የፍልስጤማውያንን የአደባባይ ግድያ በቀዳሚነት ካወገዙት መካከል ቀዳሚው ናቸው። በሶስተኛ ደረጃ የዚህ የተኩስ አቁም ስምምነት ዘላቂነት ስጋት ተደርጎ የሚጠቀሰው የእስራኤል ጦር ከጋዛ ጠቅልሎ የሚወጣበት ቀነ ገደብ አለመቀመጡ ነው። አሁን ላይ በስምምነቱ መሰረት ጦሩ ከጋዛ ዋና ከተሞች ርቆ በተሰመረለት ቢጫ መስመር ላይ የሚገኝ ቢሆንም የአገሪቱ መከላከያ ሚኒስትር እስራኤል ካትስ ይህን ቢጫ መስመር ሐማስ ከጣሰ ጦርነቱን ዳግም ለማቀጣጠል ጦራቸው ዝግጁ መሆኑን መግለጻቸው ሌላ ስጋት ተደርጎ ይቆጠራል። በሌላ በኩል ይህ የተኩስ አቁም ስምምነት እንዲጸናና የአረብ ሀገራትን ጨምሮ ከበርካታ ሀገራት የሚወጣጣ የስምምነቱ ተቆጣጣሪ በምን መልኩ በጋዛ ይሰፍራል የሚለው ጥያቄም ይነሳል። ምክንያቱ ደግሞ ሐማስ በዚህ መልኩ በአደባባይ ግድያዎችን እየፈጸመና ትጥቁን ለመፍታትም ፈቃደኛ ካልሆነ ወታደሮቻቸውን ወደ እሳት የሚልኩ ሀገራት መኖራቸው አጠራጣሪ ያደርገዋል ይባላል። በመጨረሻም ጋዛን በጊዜያዊነት የሚያስተዳድረው የውጭ ሀገራት የጋዛ አስተዳደር ቦርድ በሐማስ ያልተወደደ ጉዳይ መሆኑም ሌላው ስጋት ተደርጎ ይጠቀሳል። የቦርዱ አስተዳደር ይሆናሉ የተባሉት የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር በኢራቅ፣ አፍጋኒስታንና ሌሎች ሀገራት ላይ ከአሜሪካ ጋር በማበር የፈጸሙት ጥቃቶች ደግሞ በፍልስጤማውያን ዘንድ ጥርስ እንዲነከስባቸው ሆኗልና ይህም ሌላው ችግር ተደርጎ ይጠቀሳል።